ሻሎም ቅዱሳን እንዴት ናችሁ? ይሄ የመጽሐፍ ቅዱስ ንባብ ጉዟችን ነው። የመጽሐፍ ቅዱስ ንባብ ጉዟችን መስከረም 1 ዘፍጥረት 1 ብሎ ጀምሮ እስከ ጳጉሜ 5 ራዕይ 22 የምናደርገው ጉዞ እንደቀጠለ ነው። ዛሬ 87ኛ ቀን ላይ ደርሰናል በጌታ ጸጋ። በዚህ ቀን የምናነበው ደግሞ አዲስ መጽሐፍ ነው የምንጀምረው። ሁለተኛ ሳሙኤልን ነው። ሁለተኛ ሳሙኤል ከምዕራፍ 1 እስከ 3 ድረስ ያለውን አነባለሁኝ። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ሁለተኛ ሳሙኤል ምዕራፍ 1 እንዲህም ሆነ ሳኦል ከሞተ በኋላ ዳዊት አማሌቃውያንን ከመግደል ተመልሶ በጺግላግ 2 ቀን ያህል ተቀመጠ። በሶስተኛውም ቀን እነሆ ከሳኦል ሰፈር አንድ ሰው ልብሱን ቀዶ በራሱም ላይ ትቢያ ነስንሶ መጣ። ወደ ዳዊትም በመጣ ጊዜ በግንባሩ ተደፍቶ እጅ ነሳ። ዳዊትም ከወዴት መጣህ አለው። እርሱም ከእስራኤል ሰፈር ኮብልዬ መጣሁ አለው። ዳዊትም ነገሩ ምን እንደሆነ እስኪ ንገረኝ አለው። እርሱም መልሶ ሕዝቡ ከሰልፉ ሸሽቷል፣ ከሕዝቡ ብዙ ወደቁ ሞቱም፣ ሳኦልና ልጁ ዮናታን ደግሞ ሞተዋል አለ። ዳዊትም ወረኛውን ጎልማሳ ሳኦልና ልጁ ዮናታን እንደሞቱ በምን ታውቃለህ አለው። ወረኛውም ጎልማሳ አለ፣ በድንገት ወደ ጊልቦአ ተራራ መጣው፣ እነሆም ሳኦል ጦሩን ተመርኩዞ ቆሞ ነበር፣ ሰረገሎችና ፈረሰኞችም ተከትለው ደረሱበት። ወደ ኋላውም ዘወር አለና እኔን አይቶ ጠራኝ። እኔም እነሆኝ አልኩ። እርሱም አንተ ማነህ አለኝ። እኔም አማሌቃዊ ነኝ ብዬ መለስኩለት። እርሱም ሰውነቴ ዝሏልና ደግሞ እስካሁን ድረስ ነፍሴ ገና ፈጽማ ሕያው ናትና በላይ ቆመህ ግደለኝ አለኝ። እኔም ከወደቀ በኋላ አለመዳኑን አይቼ በላዩ ቆሜ ገደልኩት። በራሱም ላይ የነበረው ዘውድ በክንዱም የነበረውን ቢተዋ ወሰድኩ፣ ወደዚህ ወደ ጌታዬ አመጣሁት። ዳዊትና ከእርሱ ጋር የነበሩ ሰዎች ሁሉ ልብሳቸውን ይዘው ቀደዱ፣ በሰይፍም ወድቀዋልና ለሳኦልና ለልጁ ለዮናታን ለእግዚአብሔርም ሕዝብ ለእስራኤልም ወገን እንባ እያፈሰሱ አለቀሱ። እስከ ማታም ድረስ ጾሙ። ዳዊትም ወረኛውን ጎልማሳ አንተ ከወዴት ነህ አለው። እርሱም እኔ መጻተኛው የአማሌቃዊው ልጅ ነኝ ብሎ መለሰለት። ዳዊትም እግዚአብሔር የቀባውን ለመግደል እጅህን ስትዘረጋ ለምን አልፈራህም አለው። ዳዊትም ከጎልማሶቹ አንዱን ጠርቶ ወደ እርሱ ቅረብና ውደቅበት አለው። እርሱም መታው፣ ሞተም። ዳዊትም እግዚአብሔር የቀባውን እኔ ገድያለሁ ብሎ አፍህ በላይህ መስክሯልና ደምህ በራስህ ላይ ይሁን አለው። ዳዊትም ስለ ሳኦልና ስለ ልጁ ስለ ዮናታን ይህንን የሐዘን ቅኔ ተቀኘ። የይሁዳንም ልጆች ያስተምሩ ዘንድ አዘዘ። እነሆ ይህ በያሻር መጽሐፍ ተጽፏል። የእስራኤል ክብር በኮረብቶች ላይ ተወግቶ ሞተ። ኃያላን እንዴት ወደቁ! የፍልስጤማውያን ቆነጃጀት ደስ እንዳይላቸው፣ የቆላፋን ቆነጃጀት እልል እንዳይሉ በጌት ውስጥ አታውሩ፣ በአስቀሎናም አደባባይ የምስራች አትበሉ። እናንተ የጊልቦአ ተራሮች ሆይ የሳኦል ጋሻ በዘይት እንዳልተቀባ የኃያላን ጋሻ በዚያ ወድቋልና ዝናብና ጠል አይውረድባችሁ፣ ቁርባንንም የሚያበቅል እርሻ አይሁንባችሁ። ከሞቱት ደምና ከኃያላን ስብ የዮናታን ቀስት አልተመለሰችም፣ የሳኦልም ሰይፍ በከንቱ አልተመለሰም። ሳኦልና ዮናታን የተዋደዱና የተስማሙ ነበሩ፣ በሕይወታቸውና በሞታቸው አልተለያዩም። ከንስር ይልቅ ፈጣኖች ነበሩ፣ ከአንበሳም ይልቅ ብርቱዎች ነበሩ። የእስራኤል ቆነጃጅት ሆይ ቀይ ሐርና ጥሩ ግምጃ ያለብሳችሁ ለነበረ በወርቀ ዘቦም ላስጌጣችሁ ለሳኦል አልቅሱለት። ኃያላንም በሰልፍ ውስጥ እንዴት ወደቁ! ዮናታንም በኮረብቶችህ ላይ ወድቋል። ወንድሜ ዮናታን ሆይ እኔ ስላንተ እጨነቃለሁ። በእኔ ዘንድ ውድህ እጅግ የተለየ ነበረ፣ ከሴት ፍቅር ይልቅ ፍቅርህ ለእኔ ግሩም ነበረ። ኃያላን እንዴት ወደቁ! የሰልፍም ዕቃ እንዴት ጠፋ! ሁለተኛ ሳሙኤል ምዕራፍ 2 ከዚያም በኋላ ዳዊት ከይሁዳ ከተሞች ወደ አንዲቱ ልውጣን ብሎ እግዚአብሔርን ጠየቀ። እግዚአብሔርም ውጣ አለው። ዳዊትም ወዴት ልውጣ አለ። እርሱም ወደ ኬብሮን ውጣ አለው። ዳዊትም ከሁለት ሚስቶቹ ከኢዝራኤላዊቱ ከአኪናሆም እና ከቀርሜሎሳዊው የናባል ሚስት ከነበረችው ከአቢጊያ ጋር ወደዚያ ወጣ። ዳዊትም ከእርሱ ጋር የነበሩትን ሰዎችና ቤተሰባቸውን ሁሉ አመጣ። በኬብሮንም ከተሞች ተቀመጡ። የይሁዳም ሰዎች መጥተው በይሁዳ ቤት ይነግስ ዘንድ ዳዊትን በዚያ ቀቡት። ሳኦልን የቀበሩት የኢያቢስ ዘገለአድ ሰዎች ናቸው ብለው ለዳዊት ነገሩት። ዳዊትም ወደ ኢያቢስ ገለአድ ሰዎች መልእክተኞችን ልኮ እንዲህ አላቸው፣ እናንተ ለጌታችሁ ለሳኦል ይህን ቸርነት አድርጋችኋልና ቀብራችሁታልምና በእግዚአብሔር የተባረካችሁ ሁኑ። አሁንም እግዚአብሔር ቸርነትና እውነትን ያድርግላችሁ። ይህንን ነገር አድርጋችኋልና እኔ ደግሞ ይህን ቸርነት እመልስላችኋለሁ። አሁንም ጌታችሁ ሳኦል ሞቷልና እጃችሁ ትጽና፣ እናንተም ጨክኑ። ዳግም የይሁዳ ቤት በእነርሱ ላይ ንጉሥ እንደሆን ዘንድ ቀብተውኛል። የሳኦልም ጭፍራ አለቃ የኔር ልጅ አበኔር የሳኦልን ልጅ ኢያቡስቴን ወስዶ ወደ ማናይም አሻገረው። በገለአድና በአሹራውያን በኢዝራኤልም በኤፍሬምም በብንያምም በእስራኤልም ሁሉ ላይ አነገሰው። የሳኦል ልጅ ኢያቡስቴን በእስራኤል ላይ መንገስ በጀመረ ጊዜ የ40 ዓመት ሰው ነበረ። 2 ዓመትም ነገሰ። ነገር ግን የይሁዳ ቤት ዳዊትን ተከተለ። ዳዊትም በይሁዳ ቤት ነግሶ በኬብሮን የተቀመጠበት ዘመን 7 ዓመት ከ6 ወር ነበረ።
የኔር ልጅ አበኔርና የሳኦል ልጅ የኢያቡስቴ ባሪያዎች ከመሃናይም ወደ ገባኦን ወጡ። የጽሩያ ልጅ ኢዮአብና የዳዊት ባሪያዎች ወጥተው በገባኦን ውሃ መቆሚያ አጠገብ ተገናኟቸው። በውሃው መቆሚያ በአንዱ ወገን እነዚህ በሌላውም ወገን እነዚያ ሆነው ተቀመጡ። አበኔርም ኢዮአብን ጎልማሶች ይነሱ፣ በፊታችን ይቆራቆሱ አለው። ኢዮአብም ይነሱ አለ። ለብንያም ወገንና ለሳኦል ልጅ ለኢያቡስቴ 12 ከዳዊት ባሪያዎች 12 ተቆጥረው ተነሱ። ሁሉም እያንዳንዱ የወደረኛውን ራስ ያዘ፣ ሰይፋቸውንም በወደረኛቸው ጎን ሻጠ። ተያይዘውም ወደቁ። የዚያንም ስፍራ ስም የስለታም ሰይፍ እርሻ ተብሎ ተጠራ። እርሱም በገባኦን ነው። በዚያም ቀን ጽኑ ሰልፍ ሆነ። በዳዊት ባሪያዎች ፊት አበኔርና የእስራኤል ሰዎች ተሸነፉ። በዚያም 3ቱ የጽሩያ ልጆች ኢዮአብና አቢሳ አሳሄልም ነበሩ። አሳሄልም እንደ ዱር ሚዳቋ በሩጫ ፈጣን ነበረ። አሳሄልም የአበኔርን ፍለጋ ተከታተለ። አበኔርም ከማሳደድ ቀኝና ግራ አላለም። አበኔርም ዘወር ብሎ ተመለከተና አንተ አሳሄል ነህን አለ። እርሱም እኔ ነኝ አለ። አበኔርም ወደ ቀኝ ወይም ወደ ግራ ፈቀቅ በል፣ አንድ ጎልማሳ ያዝ፣ መሳሪያውንም ውሰድ አለው። አሳሄል ግን እርሱን ከማሳደድ ፈቀቅ ይል ዘንድ እምቢ አለ። አበኔርም አሳሄልን ከምድር ጋር እንዳላጣብቅህ እኔን ከማሳደድ ፈቀቅ በል፣ ወደ ወንድምህ ወደ ኢዮአብ ፊቴን አቅንቼ አይ ዘንድ እንዴት ይቻለኛል አለው። ነገር ግን ከእርሱ ፈቀቅ ይል ዘንድ እምቢ አለ። አበኔርም በጦሩ ጫፍ ሆዱን ወጋው፣ ጦሩም በኋላው ወጣ፣ በዚያም ስፍራ ወድቆ ሞተ። አሳሄልም ወድቆ በሞተበት ስፍራ የሚያልፍ ሁሉ ይቆም ነበረ። ኢዮአብና አቢሳም አበኔርን አሳደዱ። በገባኦንም ምድረ በዳ መንገድ በጋይ ፊት ለፊት እስካለው እስከ አማ ኮረብታ ድረስ በወጡ ጊዜ ፀሐይ ጠለቀች። የብንያምም ልጆች ወደ አበኔር ተሰበሰቡ፣ በአንድነትም ሆኑ፣ በኮረብታው ራስ ላይ ቆሙ። አበኔርም ወደ ኢዮአብ ጮኸ፣ ሰይፍ በውኑ እስከ ዘላለም ያጠፋልን? ፍጻሜውሳ መራራ እንደሆነ አታውቅምን? ሕዝቡ ወንድሞቻቸውን ከማሳደድ ይመለሱ ዘንድ ሕዝቡን የማትናገር እስከ መቼ ነው አለው። ኢዮአብም ሕያው እግዚአብሔርን ባትናገር ኖሮ ሕዝቡ በጠዋት ወጥተው በሄዱ ነበረ፣ ወንድሞቻቸውን ማሳደድ በተው ነበር አለ። ኢዮአብም ቀንደ መለከት ነፋ፣ ሕዝቡም ሁሉ ቆመ። ከዚያም በኋላ እስራኤልን አላሳደደም፣ ሰልፍም አላደረገም። አበኔርና ሰዎቹም ሌሊቱን ሁሉ አረባ እያለፉ ሄዱ። ዮርዳኖስንም ተሻገሩ። ቢትሮንንም ሁሉ ካለፉ በኋላ ወደ መሃናይም መጡ። ኢዮአብም አበኔርን ከማሳደድ ተመለሰ፣ ሕዝቡንም ሁሉ ሰበሰበ። ከዳዊትም ባሪያዎች ከአሳሄል ሌላ 19 ሰዎች ጎደሉ። የዳዊትም ባሪያዎች ከብንያምና ከአበኔር ሰዎች 360 ያህል ገደሉ። አሳሄልንም አንስተው በቤተልሔም በአባቱ መቃብር ቀበሩት። ኢዮአብና ሰዎቹ ሌሊቱን ሁሉ ሄዱ፣ በኬብሮንም አነጉ። ሁለተኛ ሳሙኤል ምዕራፍ 3። በሳኦል ቤትና በዳዊት ቤት መካከል ብዙ ዘመን ጦርነት ሆነ። የዳዊት ቤት እየበረታ የሳኦል ቤት ግን እየደከመ የሚሄድ ሆነ። ለዳዊትም ወንድ ልጆች በኬብሮን ተወለዱለት። በኩሩም ከኢዝራኤላዊቱ ከአኪናሆም የተወለደው አምኖን ነበረ። ሁለተኛውም የቀርሜሎሳዊው የናባል ሚስት ከነበረች ከአቢጊያ የተወለደ ዶሎህያ ነበረ። ሶስተኛውም ከጌሹር ንጉስ ከተልማይ ልጅ ከማአካ የተወለደው አቤሴሎም ነበረ። አራተኛውም የአጊት ልጅ አዶንያስ፣ አምስተኛውም የአቢጣል ልጅ ሰፋጥያስ ነበረ። ስድስተኛውም የዳዊት ሚስት የኤግላ ልጅ ትራሃም ነበረ። እነዚህም ለዳዊት በኬብሮን ተወለዱለት። በሳኦል ቤትና በዳዊት ቤት መካከል ጦርነት ሆኖ ሳለ አበኔር በሳኦል ቤት ይበረታ ነበረ። ለሳኦልም የኢዮሄል ልጅ ሪጽፋ የተባለች ቁባት ነበረችው። ኢያቡስቴም አበኔርን ወደ አባቴ ቁባት ለምን ገባህ አለው። አበኔርን በኢያቡስቴ ቃል እጅግ ተቆጥቶ እንዲህ አለ፣ እኔ ለአባትህ ለሳኦል ቤት ለወንድሞቹም ለዘመዶቹም ቸርነት አድርጌያለሁ፣ አንተንም ለዳዊት እጅ አሳልፌ አልሰጠሁም። አንተም ዛሬ ከዚች ሴት ጋር ስለሰራሁት ኃጢአት ትከሰኛለህን? በውኑ እኔ የውሻ ራስ ነኝን? መንግስትን ከሳኦል ቤት ያወጣ ዘንድ የዳዊትንም ዙፋን በእስራኤልና በይሁዳ ከዳን ጀምሮ እስከ ቤርሳቤህ ድረስ ከፍ ያደርግ ዘንድ እግዚአብሔር ለዳዊት እንደማለለት እንዲሁ ከእርሱ ጋር ባላደርግ እግዚአብሔር በአበኔር ይህን ያደርግበት ይህንንም ይጨምርበት። ኢያቡስቴም አበኔርን ይፈራው ነበርና አንዳች ይመልስለት ዘንድ አልቻለም። አበኔርም ለዳዊት ምድሪቱ ለማን ናት? ከኔ ጋር ቃል ኪዳን አድርግ፣ እጄም ካንተ ጋር ትሆናለች፣ እስራኤልንም ሁሉ ወደ አንተ እመልሰዋለሁ ብለው ይነግሩት ዘንድ መልእክተኞቹን ሰደደለት። ዳዊትም ይሁን ካንተ ጋር ቃል ኪዳን አደርጋለሁ፣ ነገር ግን አንድ ነገር ካንተ ሻለሁ፣ ፊቴን ለማየት በመጣህ ጊዜ የሳኦልን ልጅ ሜልኮልን ካላመጣህልኝ ፊቴን አታይም አለ። ዳዊትም ወደ ሳኦል ልጅ ወደ ኢያቡስቴ በ100 ፍልስጤማውያን ሸለፈት ያጫዋትን ሚስቴን ሜልኮልን ስጠኝ ብሎ መልእክተኞችን ሰደደ። ኢያቡስቴም ልኮ ከሌሳ ልጅ ከባሏ ከፈልጢኤል ወሰዳት። ባሏም እያለቀሰ ከእርሷ ጋር ሄደ፣ እስከ ብራቂም ድረስ ተከተላት። አበኔርም ሂድ ተመለስ አለው፣ እርሱም ተመለሰ። አበኔርም ለእስራኤል ሽማግሌዎች አስቀድሞ ዳዊት በእናንተ ላይ ንጉሥ ይሆን ዘንድ ፈልጋችሁ ነበረ፣ እግዚአብሔርም ስለ ዳዊት
በባሪያዬ በዳዊት እጅ ሕዝቤን እስራኤልን ከፍልስጤማውያን እጅና ከጠላቶቻቸው ሁሉ እጅ አድናለሁ ብሎ ተናግሯል። እንግዲህ አሁን አድርጉ ብሎ ነገራቸው። አበኔርም ደግሞ በብንያም ወገን ጆሮ ተናገረ። አበኔርም ደግሞ በእስራኤልና በብንያም ቤት ሁሉ መልካም የነበረውን ለዳዊት ሊነግረው ወደ ኬብሮን ሄደ። አበኔርም ከ20 ሰዎች ጋር ወደ ዳዊት ወደ ኬብሮን መጣ። ዳዊትም ለአበኔርና ከእርሱ ጋር ለነበሩት ሰዎች ግብዣ አደረገላቸው። አበኔርም ዳዊትን ተነስቼ ልሂድ፣ ካንተም ጋር ቃል ኪዳን እንዲያደርጉ ነፍስህም እንደወደደች ሁሉ እንድትገዛ እስራኤልን ሁሉ ለጌታዬ ለንጉሥ ልሰብስብ አለው። ዳዊትም አበኔርን አሰናበተው፣ በደህናም ሄደ። በዚያን ጊዜም የዳዊት ባሪያዎችና ኢዮአብ ከዘመቻ ታላቅ ምርኮ ይዘው መጡ። አበኔር ግን ዳዊት አሰናብቶት በደህና ሄዶ ነበር እንጂ በኬብሮን አልነበረም። ኢዮአብና ከእርሱም ጋር የነበረ ጭፍራ ሁሉ በመጡ ጊዜ የኔር ልጅ አበኔር ወደ ንጉሥ መጣ፣ አሰናበተውም፣ በደህናውም ሄደ ብለው ሰዎች ለኢዮአብ ነገሩት። ኢዮአብም ወደ ንጉሥ ገብቶ ምን አደረክ? እነሆ አበኔር መጥቶልህ ነበር፣ በደህና እንዲሄድ ስለምን አሰናበትከው? የኔር ልጅ አበኔር ያታልልህ ዘንድ መውጫህና መግቢያህን ያውቅ ዘንድ የምታደርገውን ነገር ሁሉ ያስተውል ዘንድ እንደመጣ አታውቅምን? አለው። ኢዮአብም ከዳዊት በወጣ ጊዜ መልእክተኞችን ከአበኔር በኋላ ላከ፣ ከሴይርም ጉድጓድ መለሱት። ዳዊት ግን ይህን አላወቀም። አበኔር ወደ ኬብሮን በተመለሰ ጊዜ ኢዮአብ በበር ውስጥ በቆይታ ይናገረው ዘንድ ወደ አጠገቡ ወሰደው። በዚያም ለወንድሙ ለአሳሄል ደም ተበቅሎ ሆዱን መታው፣ ሞተም። በኋላም ዳዊት ይህን ነገር እንደተደረገ በሰማ ጊዜ ከኔር ልጅ ከአበኔር ደም በእግዚአብሔር ዘንድ ለዘላለም እኔ ንጹሕ ነኝ፣ መንግስቴም ንጹሕ ነው፣ በኢዮአብ ራስ ላይና በአባቱ ቤት ሁሉ ላይ ይምጣበት፣ በኢዮአብም ቤት ፈሳሽ ነገር ያለበት ወይም ለምጻም ወይም አንካሳ ወይም በሰይፍ የሚወድቅ ወይም እንጀራ የሌለው ሰው አይታጣ አለ። ኢዮአብና ወንድሙ አቢሳም በሰልፍ በገባኦን ወንድማቸውን አሳሄልን ገድሎ ነበርና አበኔርን ገደሉት። ዳዊትም ኢዮአብና ከእርሱ ጋር የነበሩትን ሕዝብ ሁሉ ልብሳችሁን ቅደዱ፣ ማቅም ልበሱ፣ በአበኔር ፊት አልቅሱ አላቸው። ንጉሱም ዳዊት ከቃሬዛው በኋላ ሄደ፣ አበኔርንም በኬብሮን ቀበሩት። ንጉሱም ድምፁን ከፍ አድርጎ በአበኔር መቃብር አጠገብ አለቀሰ፣ ሕዝቡም ሁሉ አለቀሱ። ንጉሱም ለአበኔር አበኔር ሰነፍ እንደሚሞት ይሞታልን? እጅህ አልታሰረም፣ እግርህም በሰንሰለት አልተያዘም። ሰው በአመፀኞች ፊት እንደሚወድቅ አንተ እንዲሁ ወደቅ ብሎ የልቅሶ ቅኔ ተቀኘለት። ሕዝቡም ሁሉ ዋይታ አብዝተው አለቀሱ። ሕዝቡም ሁሉ ገና ሳይመሽ ዳዊትን እንጀራ ይበላ ዘንድ ሊጋብዙት መጡ። ዳዊት ግን ፀሐይ ሳትጠልቅ እንጀራ ወይም ሌላ ነገር ብቀምስ እግዚአብሔር ይህን ያድርግብኝ ይህንንም ይጨምርብኝ ብሎ ማለ። ሕዝቡም ሁሉ ይህን ተመለከቱ፣ ደስ አሰኛቸው። በሕዝቡ ሁሉ ፊት ንጉሥ ያደረገው ነገር ሁሉ ደስ አሰኛቸው። በዚያም ቀን ሕዝቡ ሁሉ እስራኤልም ሁሉ የኔር ልጅ የአበኔር ሞት ከንጉሱ ዘንድ እንዳልሆነ አወቁ። ንጉሱም ባሪያዎቹን ዛሬ በእስራኤል ዘንድ መኮንንና ታላቅ ሰው እንደወደቀ አታውቁምን? እኔም ዛሬ ምንም ለመንገስ የተቀባው ብሆን ደካማ ነኝ። እነዚህ ሰዎች የጽሩያ ልጆች በርትተውብኛል። እግዚአብሔር ክፋት በሰራ ላይ እንደ ክፋቱ ይመልስበት አላቸው ይላል። የዛሬ ንባባችን ይሄ ነበረ። ከምሽቱ 3 ሰዓት በኢትዮጵያ አቆጣጠር ቲክቶክ እና ቴሌግራም ላይ በቀጥታ ስርጭት የእግዚአብሔርን ቃል በጥልቀት እናጠናለን። ኑና አብረን እናጥና። ጸጋ ይብዛላችሁ።